ነገር ግን ካሁን በኋላ እህቶቻችንን ለመብላት ሬዲ ሆናችሁ የተቀመጣችሁ ሰዎች ካላችሁ እመኑኝ፣ በጉልበታችሁ የምትተዳደሩት፣ በጉልበታችሁ የምትሰሩት፣ በጉልበታችሁ የምታገኙት ይልቁንም እነሱን ከመጉዳት ይልቅ ለእርዳታ እንደው እህቶቻችንን ለመርዳት ከጎናቸው ማን አለ? እስኪ ንገሩኝ። እስኪ ስደት ላይ ቤተሰብ አላቸው፣ እናት አላቸው፣ ወንድም አላቸው። እኛ ነን እኮ እኛ ነን። ወንድም መዋለድ ቋንቋ ነው። እኛ ወንድም መሆን እንችላለን፣ ህሊና ጥሩ ህሊና ካለን። ህሊና ከሌለን ግን ምንድን ነው የምናደርገው? በእህቶቻችን ብር ለመኖር እኔ ለምንድን ነው እንደዚህ አሁን የሁሉ አመት እኔም ሳሚም የተለያዩ እዚህ ሚዲያ ላይ አንድ ቀን ስሜ ተነስቶ አያውቅም። አንድ ቀን በሌብነት በምን ተነስቶ አያውቅም። ለምን በሉኝ። ከኔ መማር ትችላላችሁ። ምድረ ሌባ ኮተታሞች ማለት ነው። በጉልበት ተዳደር። እንደ ማንኛውም ሸፍጬ እንደ ማንኛውም መስታወት ጠርጌ የምኖር የአረብ ሀገር ገረድ፣ በገረድነቴ የምኮራ ገረድ፣ ራሴን ገረድ ነኝ። ዛሬ ብገረድ ነገ የማሰራቸው ሰዎች ከፊቴ የማስቀምጥ ሰው ነኝ። አያችሁ፣ አንዳንድ ሰው ገረድ፣ የአረብ ሀገር ገረድ ምናምን ሲባል ይሸማቀቃል አይደለ? እኔ ግን በህይወቴ ተሸማቀቄ አላውቅም። ነኝ። አዎ ነኝ። አየህ፣ ሌባ ከመባል ሰርቶ በል መባል ይበልጣል። ስለዚህ ብር የምትልኩ ሰዎች ምናምን አንድ ነገር አስቀምጬላችኋለሁ በቪዲዮዬም ማለት ነው። ተቀማጭ የሆነ ነገር ከሌላችሁ ብር መላክ እንዳትጀምሩ። በቃ አያችሁ፣ ተቀማጭ ካላችሁ በስራ ሁኔታ ላይ መቼም ያጋጥማል። የሆነ ነገር ሊያጋጥም ይችላል አይደለ? አፍን ቢያደርግ እንኳን ዞር ብላችሁ ካስቀመጣችሁት ላይ ለእህቶቻችን ወደ ሳይሆን በግድ አስገባ ካለች በቦታው ታስገባለህ ማለት ነው። ከዛ ውጭ ግን ያንተ ምክንያት መደርደር ለእህቶቻችን ምንም የሚጠቅመው ነገር የለም። ይኸው አንዷ እህታችን አባቷን አጣች አይደለ? ይመለሳል አባቷ? አይመለስም። እቺ እህታችን ማለት ነው። አስቡ፣ ይመለሳል? ታዲያ አይመለስም እኮ። ምን አልሽኝ? አንድ መረጃ ልክ ነበር እና ያው በምን በውስጥ ነው ያክልኝ? በውስጥ ዋትስአፕም ቲክቶክ ላይም እየጻፍኩልህ ነበር፣ አልመለስክልኝም። እቺ ልጅ ናት የሆናችሁ እንደምታዩት አባቷን እንትን ያለችው። እንግዲህ አስቡ፣ ሀዘኗን አስቡ። እንግዲህ በማን ብትሉኝ ሮቤል ባለማተቡ በሚባለው እናንተ ጥቂቶች የምትከራከሩለት የሃይማኖት ሽፋን ስለለበሰ የኔ ሃይማኖት ኖ ሰውን በመሆኑ ብቻ ውደዱ። ሃይማኖት የግል ነው፣ አገር ያጋራ ነው እንደሚባለው ሰውን በሰውነቱ ብቻና ብቻ በሃይማኖቱም አትለኩ። እኔን አሁን በሃይማኖት ያትለኩኝ፣ በምንም አትለኩኝ። ሰው በመሆኔ ንጹህ ኢትዮጵያዊ በመሆኔ እናንተም ንጹህ ኢትዮጵያዊ በመሆናችሁ ነው እንትን የምንለው። ስለዚህ ቆይ አንዴ ብሮዬ ያሳየንና አንዴ ወደ አንተ ትገባለህ። እሺ አብርሽ፣ አንድ ጊዜ እዚህ ገስት ላይ ያሉት ያውሩና ይወረዱ። ምክንያቱም መታች በጣም ብዙ ሰው አለ፣ መግባት የሚፈልግ ሰው አለ። አይ ቲንክ በዚህ ጉዳይ መሰለኝ። ሁለተኛ ነገር ሳሚዬ ሚውት ነው መሰለኝ፣ ድምፁ አይሰማም። አብርሽ ይሰማሃል? ምን አልሽኝ እናቴ? ጁጁ የሚሉ እህታች ለምለም የምትባለው ቤሩት ላይ ፓስፖርት ስንት ጊዜ ይፈጃል ትልሃለች። እና ገስት ላይ ያለው አንዴ ጁጂ አንዴ ሁላችሁም ታፕታፕ ኮፒ ሊንክ ሼር አድርጉት። ይኸውላችሁ ይሄ ሮቤል ባለማተው እያላችሁ የምታወሩት ሰውዬ ትክክለኛ ስሙ ስንታየው ነው። ሮቤል ባለማተው የተባለበት የመዝረፊያ ወይም የገንዘብ መሰብሰቢያ ጭንብሉ ነው። ሮቤል ባለማተቡ ብቻ አይደለም አሁን እየዘረፈ ያለው፣ ወይም የዘረፈው እሱ ብቻ አይደለም። በዙሪያው እዚህ አጅማን ላይ በጣም ብዙ ከሴትና ከወንድ የተቀላቀሉ ብዙ ሰዎች አሉ። እነሱም ፍርድ ማግኘት አለባቸው። ራሳችሁ ከፍ አድርጋችሁ ላይ አደርሳችኋቸው ልብስ ቤት የከፈታችሁላቸው፣ ሱቅ የከፈታችሁላቸው በእናንተ ገንዘብ ይቆይልን ይቀመጥልን፣ አንቺ ጋር ይቆይልን አንተ ጋር ይቀመጥልን እያላችሁ ምድረ ፈልፈላ ከትንሽ እስከ ትልቅ የእሱ ተከታዮች አሉ። ምን ታመጣላችሁ እያሉ እያስፈራሩ ያሉት፣ ሴቶችን እንገላችኋለን ቤተሰብ እናግታለን እያሉ እያስፈራሩ ያሉት፣ ከነሱ አልፎ ወደ እኔ ሁሉ የማስፈራሪያ ዛቻ የምትለቁ ሰዎች አላችሁ። ሮቤል ባለማተቡ ከእናንተ ቀድሞ የተዘጋጀ ሻንጋይ ቪዛ አውጥቶ መንገዱን የጀመረ ጉዞውን የጀመረ ሰው ነው። ምክንያቱም ከእሱ አካባቢ ያለው ዙሪያውን ማስረጃዎችን አጥፍቶ ያለ ሰው ነው። በስሙ አዲስ አበባ ላይ ቤት አለው። እሱን ነው እየተከታተልን ያለ ነው እንዲደርስበት። እዚህም የእሱ ሰዎች አሉ፣ የእሱ ቁልፍ የሆኑ የራሱ ሰዎች አሉት። እዚህ ስም መጥቀስ ከተፈለገ ስም ይጠቀሳል። ግን ህግ ስለያዘው ጉዳዩን
ህግ ራሱ ጠርቶ የሚወስደውን እርምጃ ይውሰድ። ገባችሁ አይደለም? እዚህ ዝም ብለን የተቀመጠ እንዳይመስላችሁ። በጣም ትልቅ ዘመቻ ተነስተዋል። ከሚዲያ አንስቶ እስከ ህግ እስከ ጠበቃ ማቆም ከኢትዮጵያ እስከ ቤልጅየም አይደለም አሁን ያለውን ቦታ እኔ አውቄዋለሁ። አሁን መናገር አልፈልግም። ከቤልጅየም አይደለም አሁን ያለው፣ ሌላ ቦታ ነው ያለው። ሻንጋይ ቪዛ ነው ያለው። 28 ሀገር መሽከርከር ይችላል። ፓስፖርቱን ጥሎ መረጃውን አጠፍቶ እሱ የሌላ ስራ ላይ ነው ያለው። እሱ እናንተ ሳታውቁ ቀድሞ ሀሳቡን የጀመረ ሰው ነው። ቲክቶክ ስጀምር ሀብዬ ስጀምር ስለ ሮቤል ባለማተቡ ሳትዘረፉ ተናግሬ ነበር። መስማት ስለማትችሉ ጆሯችሁን በዘረኝነትና በጌምና በተለያዩ ወረኞች ስለተቀጠቃችሁት ስለሞላችሁት አትሰሙም። ብትሰሙ ኑሮ ድሮ ነበር የተናገር ነው። ሮቤል ባለማተቡ ብቻ ሳይሆን ታዋቂ ነን ብለው የሚሉ እናንተን ለመዝረፍ በምንድን ነው የሚባለው በዚህ በእርዳታ ስም በምን ስም መተውባችኋል። ሀረጋቸው ትልቅ ነው፣ ኬብላቸው ትልቅ ነው። ተጠንቀቁ ብዬ ተናግሬያለሁ። እኔም ከመስማት ሌላ ነገር መስማት ስለሚሻላችሁ ዋጋችሁን ተቀብላችኋል። ዋጋችሁን እየከፈላችሁ ነው። ይሄ ሁሉ ሰው ይታያችሁ። 56 ሰው ሮቤል ሲዘርፈው 56 ሰው፣ 4ቱ አልተረጋገጠም። 56 ሰው ቀላል ብር አይደለም። ከ20 ሺህ ጀምሮ 18 ሺህ 12 ሺህ 17 ሺህ 10 ሺህ 9 ሺህ 8 ሺህ ከ7 ሺህ በታች የለም። ሁሉም የሰጠው ለዚህ ሰውዬ። ይሄ ሰውዬ በትንሹ ከ35 ሚሊዮን ብር በላይ ይዞ ሄዷል። ከ35 ሚሊዮን ብር በላይ ይዞ ሲሄድ ማን የት ነበረ? ስለማትሰሙኝ ነው እንጂ እኔ መረጃው ደርሶ ይጮህበት ነበረ፣ ስጮህ ነበረ። ማንም ግን እየሰማኝ አልነበረ። ተጠንቀቁ። ገንዘብ ሰብሰባችሁ እየሰጣችሁ ያላችሁ ሰው ተጠንቀቁ። በቤተ ክርስቲያን ስም ይነግዱ አሉ። መስቀል አንገታቸው ላይ ገርግደው ትልቅ መስቀል አድርገው ቅዱስ የሚጫወቱ ሰዎች አሉ። እየዘመሩ የሚዘርፉ አሉ። እየዘመሩ ታብታብ አድርጉ የሚሉ አሉ። እየዘመሩ ሰብስክራይብ ይችን ንኳት፣ የደወል ምልክቷን ወንድሜ መጥቷል፣ ወንድሜ ተቀበሉት፣ ይሄ ባህል ልብስ የሚያምር ልብስ ነው ተቀበሉኝ እየተባለ ሲነገድባችሁ ፈዛችሁና ደንዝዛችሁ ቁጭ ብላችሁ አሁን መጨረሻ ላይ እየየ ብትይ ምንም ጥቅም የለውም። ጅብ ከሄደ ውሻ ጮኸ ነው የሆነው ነገሩ። ግን እኛ ሮቤል ባለማተቡንና እዚህ በጣም ዘራፊዎች የተቀመጡ ትልልቅ ዘራፊዎች አሉ። ዘይኑ የሚባል ዘራፊ አለ። ዘይኑ የሚባል ትልቅ ዘራፊ አለ። ፎቶ ከለቀቃችሁ ከሌበር መንግስት ጋር እከሳችኋለሁ እያለ የሚያስፈራራ የሱፍ አሊ የሚባል ሌባ ማለሳል። የሱፍ አሊ አለ። እስልምናን ስም እየተጠቀሙ በእስልምና ጀለቢያ እየተጠቀሙ እኔ ታፕታፕ ኮፕሊንግ አድርጎ ሪፖርት የዘረፋችሁ ሰዎች ስንት ናችሁ? በጣም ተጠንቀቁ። ዱባዮች ሐዋላ ሰራለሁ እያለ ብዙ ምስኪን እህቶችን የሰረቀው ሌባ። ይኸው እዩት። ከፈለጋችሁ ስክሪንሾት አድርጉት፣ ከፈለጋችሁ ቅዱት። ለወሬ ማን ብሏችሁ? ፕሮማክስ ናችሁ። በምን ስም ነው እየነገድ ያለው? አውቃለሁ ነግሬ ነበር። ግን ይሄ ሁሉ ዘርፋ፣ ይሄ ሁሉ ሌብነት፣ ይሄ ሁሉ ነገር እየተደረገ በማን እንደሆነው እናውቃለን እኮ። እጃችን ላይ ብዙ መረጃዎች አሉ፣ እናወጣዋለን እኮ። ግን ምናልባት ነገር ከዛሬ ተጸጽተው ለልጆቻቸው ለሚስቶቻቸው ሲሉ ተጸጽተው ነገር የሚገርማችሁ እሱ ከፊት ይጋፈጣል እንጂ ሚስቱ ነች ዋና ተጫዋቹ ድራማ የምትሰራው። ወንዶች ብቻ እየዘረፉ ያሉ ሴቶች ናቸው እያዘረፉም ያሉ። የምር ወንድ ብቻ ነው መወቀስ ያለበት ዱባይ ውስጥ። አሁን ሴቶች ናቸው ያስበሉኝ ነው ማለት የሱፋኒ የሚባል ያጋሩ። አንቺ አግብተሽ ያወጣሽው ወጪ በሐዋላ ልትመልሺ አንቺ አብረሽ ታሯርጫዋለሽ። ማን አግቢ ያለሽ? ገንዘብ ሰብስበሽ አግብተሽ እኮ ነው። አግብቶሽ አይደለም፣ አንቺ ነሽ አገባሽው።
እዚህ ዱባይ ላይ የምታገቡ ሰዎች አለ ሴቶች አላችሁ። ወንድ ነበር እኔ ሲያገባ ማቀው የምናገባው ወንዶች ነበርን የምናውቀው። እዚህ ዱባይ ላይ ግን ሴቶች ወንዶችን ያገባቸዋል በወጫቸውን ሸፍነው። እውነት ሐሰት ተናገሩ። ዛሬ ልክ ልካችሁ ሲነገር አንገታችሁን አታጥፉ። አንዴ ወንድም የኔ ጉዳይ የሚገርምህ ሮቤል አንዴ ቆይ ይኸውላችሁ ስንታየው እርግጠኛ መሆንላችሁ እንደምንም ብለን በቤተሰቦቹ ስም ወይም ደግሞ በሌላ ሰው ስም ያስቀመጠው ንብረት አለ እንደርስበታለን። እየሰማችሁ ነው አይደል? ሾርጣ መጣልኝ። አይ ችግር የለውም። ይኸውላችሁ እየሰማችሁ ነው። በእርግጠኝነት ፍትህ ታገኛላችሁ። የሞተውት ነፍስ ይማር፣ አባቷ የሞቱት ነፍስ ይማር። እናንተ ግን ፍትህ ታገኛላችሁ። በእርግጠኝነት የምነግራችሁ ፍትህ ታገኛላችሁ። እነዚህ እዚህ ያሉት የእሱ ተከታዮች ፍርዳቸውን ያገኛሉ። የእነሱ ንብረት ተሽጦ ሁሉ ይመለሳል ካልተባክ እርግጠኛ ነው የምነግራችሁ። የእነሱ ንብረት ተሽጦ ይመለሳል። ሌላው ቢቀር በደንብ የቪዲዮ ዩትና ከዛ እንመለሳለን። የሰው ህይወትን እንደዚያውም ደግሞ አባትን ያክል ነገር የማጫ መንገድ ሆኗል ማለት ነው። ይህ የዛሬው ባለ ጉዳያችን በደንብ እንድታዩት ስለምፈልግ ነው። ስታክ እያደረገ ነው። ታፕ አድርጉት ፕሊዝ። ሪፖርት እና ማድረጋቸው አይቀርም መቼም እንደዚህ አይነት ነገር ይጨንቃቸዋል። ሚዩት ነህ ክፈተው። ቪዲዮ እንዳያሳይ አብርሽ ይዘጋበታል። ዋርኒንግ ይሰጠዋል። ድምፁን ብቻ እስኪ ክፈተው። ሪፖርት እያደረጉ ነው። አይገርምህም? ሚዩት ነህ ሳሚ። ሚዩት ነህ ሳሚ። ሚዩት ነህ አንተ። ሚዩት ነህ ሳሚ። የለህም። ሚዩት ነህ። የለም። አሁንስ? ኦኬ አሁን በቃ ቀጥል። እሺ አዲስ መረጃ እኔ ጋር ደርሷል መጥቷል። ግን አሁን ይሄንን ሚዲያ ላይ ማሳየቱ ልጁን እንዲሸሽ ወይም እንዲርቅ ማድረግ ነው የሚሆነው እና እዚህ ጋር አንድ አዲስ መረጃ መጥቷል ማለት ነው። በሱ ዙሪያ እግዚአብሔር ይስጣችሁ ይሄ መረጃ ይላካችሁልን። ግን እንደምንም ብለን እንይዘዋለን። ይሄ ልጅ የምንይዘው ደግሞ እዚህ ባሉ ወንድሞቹና ጓደኞቹ ነው። በነገራችን ላይ አብርሽ የቄራው እዛ አባይ ማዶ ብሄሩት ስላለ ምንም ሊደርስበት የሚችል ነገር ላይኖር ይችላል። እኔ ግን እዚህ ነኝ ያለሁት። ዛሬ ደግሞ ዱባይ ነው ያለሁት። እየደረሰኝ ያለ ዛቻና ማስፈራሪያ